ለባልሽ ደውለሽ የት ነህ ስትይው ሰሚት ነኝ ካለ ስልኩን ዝጊውና ተኚ። በሩንም አትክፈችለት። እስከ ሌሊቱ 8 ሰዓትና 9 ሰዓት አመሻለሁ ካለሽ ደግሞ ጠዋት መጥቶ የሚወስደውን ሻንጣውንና ልብሱን በሩ ላይ አዘጋጅተሽ ጠብቂው። ይህ በቅርቡ በማህበራዊ ሚዲያ ላይ ተሰራጭቶ የብዙዎችን ትኩረት የሳበና ከፍተኛ ቁጣን የቀሰቀሰ መልእክት ነው። ቀን ላይ ሰላማዊ ዝምተኛና የዲፕሎማቶች መናኸሪያ የሆነችው ሰሚት ከምሽቱ 5 ሰዓት በኋላ ምን እየተካሄደ ነው? በአዲስ አበባ እምብርት ላይ በከፍተኛ ህንፃዎች ጥላ ስር ምን አይነት አስደንጋጭ ማህበራዊ ቀውስ እየተቀጣጠለ ነው? ዛሬ በሰሚት ሰፈር የሚታዩት እንግዶች የኑሮ ውድነት የፈጠረውን መራራ እውነትና ብዙዎችን እያስቆጣ ያለውን አዲሱን የከተማ ህይወት በጥልቀት እንመረምራለን። ሰሚት ሰሞኑን ሰሚት ምንድነው እየተፈጠረ ያለው? ሰሚት የሰሚት ጉዳይ አልክ ወሬ ሰሚት ስትሉ ሰሚት በአዲስ አበባ ውስጥ ካሉ ታዋቂና ውድ ከሚባሉ ሰፈሮች አንዷ ናት። እንደ ቦሌ ሁሉ የሀብታሞች፣ የሚሊዮነሮች፣ የኤምባሲ ሰራተኞችና ከውጭ የመጡ ሰዎች መኖሪያ በመሆኗ ትታወቃለች። በቀኑ ክፍለ ጊዜ ወደ ሰሚት ቢትሄዱ ሰፈሩ እጅግ የተረጋጋ፣ የሰዎች እንቅስቃሴ የማይታይበትና ጸጥታ የሰፈነበት ሆኖ ታገኙታላችሁ። ነገር ግን ይህ የተረጋጋ ገጽታ ከምሽቱ 5 ሰዓት በኋላ ሙሉ በሙሉ ይቀየራል። ሰሚት መነቃቃት የምትጀምረው በሌሊት ነው። ቀደም ሲል ቦሌ ላይ ይካሄድ የነበሩ የመዝናኛ ህይወቶች በከተማዋ የኮሪደር ልማትና ግንባታ ምክንያት አቅጣጫቸውን ወደ ሰሚት በተለይም ፍየል ቤት ወደሚባለው አካባቢ አዙረዋል። ይህ ሽግግር አካባቢው ከፍተኛ የሌሊት እንቅስቃሴና ማህበራዊ ቀውስ የሚስተዋልበት እንዲሆን አድርጎታል። በሰሚት አካባቢ የሚታየው ክስተት ከለመድነው የማህበረሰብ እሴት ጋር በእጅጉ የሚጋጭ ነው። በአካባቢው ዘመናዊ የሚባሉ ራሳቸውን የጠበቁና ሌግዠሪ የሚመስሉ ሴተኛ ዳሪዎች በብዛት ይታያሉ። እነዚህ ሴቶች እንደ ልማዱ መንገድ ላይ ቆመው ደንበኛ የሚጠብቁ ሳይሆኑ በዘመናዊ መልክ የሚንቀሳቀሱ ናቸው። ከሁሉ በላይ ግን ህዝቡን ያስቆጣው የወንድ አዳሪዎች ጉዳይ ነው። አንድ ወንድ ከሴቷ ጋር ገብቶ እስኪወጣ ድረስ የሰው ገላን በገንዘብ ለመግዛት ተራ የሚጠብቁ ወንዶች አሉ። አንዱስ ገብቶ እስኪወጣ ጠብቆ ማድረግ ምን አይነት ስነልቦና ያለው ሰው ነው የሚሉ የቁጣ ድምጾች በማህበራዊ ሚዲያ ላይ እየተሰሙ ይገኛሉ። ይህ ክስተት በከተማችን እያየን ያለነው የስነ ምግባር ውድቀት ምን ያህል ጥልቅ እንደሆነ ማሳያ ነው። ነገር ግን ይህን ችግር በጥልቀት ስንመረምረው ከጀርባው ሌላ የሚያሳዝን እውነት እናገኛለን። በጦርነቱ ምክንያት ከትግራይ ተፈናቅለው የመጡ ብዙ ወገኖቻችን መኖሪያቸውን ሰሚት አካባቢ አድርገዋል። እነዚህ ሰዎች አዲስ አበባን የተቀላቀሉት በቅርቡ ነው። ስራ የላቸውም፣ የሚያውቁት ዘመድ የላቸውም፣ የገቢ ምንጭም የላቸውም። በተቃራኒው ደግሞ በሰሚት አካባቢ ያለው የቤት ኪራይ ጣሪያ የነካ ነው። አንድ ቤት ለመከራየት ብቻ ከ15,000 ብር በላይ ይጠየቃል። ምንም ገቢ የሌላቸው ስደተኞችና 7 ቤተሰቦች በአንድ ቤት ውስጥ ተፋፍነው እንደ ፖሊስ ጣቢያ ጎን ለጎን ተኝተው ያድራሉ። ይህ የኑሮ ጫናና የቤት ኪራይ መወደድ አንዳንድ ወገኖቻችንን የህልውና ጥያቄ ውስጥ ከቷቸዋል። የቤት ኪራይ ለመክፈልና የዕለት ጉርሳቸውን ለማግኘት ሲሉ ብቻ ወደማይፈልጉትና ክብራቸውን ወደሚያሳንስ የህይወት መስመር እንዲገቡ የኑሮ ውድነቱ ጫና እያደረባቸው ይገኛል። ይህ ጉዳይ ከስነ ምግባር በላይ የሆነ የሀገር ማህበራዊ ቀውስ ነው። በሌላ በኩል ደግሞ የኑሮ ጫናው ብቻ ሳይሆን ቁሳዊነት የፈጠረው ሌላው ቀውስ ነው። በከተማዋ ዘመናዊ ነን የሚሉ ሴቶች ላይ ይታያል። ባል ለማግባት መስፈርትሽ ምንድነው ተብለው ሲጠየቁ አርቲስት፣ ሚሊዮነር ወይም ቢሊዮነር መሆን አለበት የሚሉ መልሶች በድፍረት ይሰጣሉ። እኔ ራሴን እንደ ፕራይዝ ነው የማቀርበው የሚሉ አስተሳሰቦች ትዳርን እንደ ህይወት አጋርነት ሳይሆን እንደ ንግድ ልውውጥ እየቆጠሩት መሆኑን ያሳያል። ሰው ሰርቶ መለወጥ ሲገባው ይህን የመሰለ መልክ ይዤ በዝናብ በእግሬ መሄድ የለብኝም፣ መልኬ መኪና ሊያመጣልኝ ይገባል የሚሉ ንግግሮች ማህበረሰባችንን ወደየት እየወሰዱት ነው? ይህ አይነቱ አስተሳሰብ ስራን ከመናቅ አልፎ የሰው ልጅን ክብር በገንዘብ ብቻ የሚለካ
ትውልድ እየፈጠረ ይገኛል። ክብራንና ክብራን ዛሬ የዳሰስነው የሰሚት እውነታ የአንድ ሰፈር ጉዳይ ብቻ አይደለም። ይህ በሀገራችን እየታየ ያለው የኢኮኖሚ ጫና፣ የመፈናቀል ቁስና የሞራል ውድቀት ጥምር ውጤት ነው። በሰሚት ምሽቶች የምናያቸው ጉዶች የሁላችንም ማህበራዊ ቀውሶች ናቸው። ሰዎችን በጭንቀት ከመኮነን ይልቅ ከጀርባቸው ያለውን ችግር ለመርዳት መሞከር፣ ለተቸገሩት የስራ ዕድል መፍጠርና የትዳርን ክብር ከገንዘብ በላይ ማድረግ ይኖርብናል። በሰሚት አካባቢ የሚታየው ይህ አደገኛ አዝማሚያ ካልተረመ ማህበራዊ እሴቶቻችን በገንዘብ እየሸጥን እንደሆነ ልንረዳ ይገባል። እናንተስ ስለዚህ ጉዳይ ምን ታስባላችሁ? የሰሚት ምሽቶች ወዴት እየወሰዱን ነው? የኑሮ ውድነቱ በማህበረሰባችን ስነ ምግባር ላይ እያመጣ ያለውን ተጽዕኖ እንዴት ትመለከቱታላችሁ? አስተያየታችሁን በኮመንት መስጫው ላይ አጋሩን። ቪዲዮውን ለሌሎች በማካፈል ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ አስተማሪ ጉዳይ እስከምንገናኝ ድረስ ቸር ቆዩልን።